ረመዳን ጾም ስለጾምክ ሙሉ በሙሉ አላህ ረመዳንን ተቀብሏል ማለት አይደለም። ያ እኽዋኒ ወንድሞቼ ተስፋ ያስቆረጥኳችሁ አይደለም። እኔ እያልኩ ያለሁትን ቁርአኑን የሚያመላክተን ምንድነው? በረመዳን ውስጥ ትክክለኛው ሰላቱን በመስገድ ጾሙን በመጾም የእውነት አላሁ ዐዘ ወጀል ጾሜን ይቀበለኛል፣ ወንጀልን ያጥብልኛል፣ የጀነት በር ተከፍቷል በዚያ ያስገባኛል፣ ጀሃነም በር ተዘግቷል አላህ በእኔ ላይ ጀሃነምን ህርም ያደርጋታል ብሎ በእውነት ከአላህ ጋር በሂሳብ ተሳስቦ የሚጾመው ሰው ኢንሻአላህ ሱብሓነሁ ወተዓላ አላህ ጾሙን ይቀበለዋል። ረመዳኑም ለዐለኩም ተተቁን የሚለውን ያገኘዋል ብለን ተስፋ እናደርጋለን። አላሁመ ጀዐልና ሚንሁም። አላህ ከእንደዚህ አይነት ባሮች ሁላችንንም አላህ ያደርገን። በረመዳን እነዚህን ነገሮች ራቅ፣ የጾምህን ዋጋ አትቀንስ። ረመዳን ከመበልና ከመጠጥ የምንከለከልበት ወር ብቻ አይደለም፣ ይልቁንም ነፍሳችንን የምናክምበትና ከመጥፎ ልማዶች የምንረቅበት ታላቅ ትምህርት ቤት ነው። ብዙዎቻችን ቀኑን ሙሉ በረሃብና በጥም ውለን ምንዳችን ወይም አጀራችን በከንቱ እንዳይባክን እነዚህን 5 የአጀር ሌቦች ልንረቃቸው ይገባል። በዒባዳ መጠንከር በሚገባን ወር ላይ ኢስላማዊ ፊልም፣ ተከታታይ ድራማ እየተባለ የመጣብን የሆነ ከዒባዳ የሚያዘናጋን እኔ የሰዎችን ተግባር አስመስዬ መስራትን አልወድም። ሰላሙ አለይኩም ወራህመቱላህ። ዛሬ የረመዳን 7ኛ ቀናችን ነው። ቀኑም ደግሞ ጁምዓ ነው። ዛሬው የጁምዓ ቀናችን ደግሞ ከሌሎቹ የተለየ ነው። ረመዳን ወር ውስጥ ያለ ጁምዓ ስለሆነ ማለት ነው። እዚህ ታላቅ ወር ውስጥ ባገኘነው ጁምዓ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት በብዛት እያወረድነ ወሩም ደግሞ ረመዳን ስለሆነ መስጂድ ውስጥ የተለያዩ ዒባዳዎችን እየሰራን ማሳለፍ ይኖርብናል። በዛሬው የረመዳን መልእክት በሚል ተከታታይ ፕሮግራማችን የምናየው ስለ ኢስላማዊ ድራማ፣ ኢስላማዊ ፊልሞች ይሆናል። እንደሚታወቀው አላህ ሱብሓነሁ ወተዓላ ለኛ ታላላቅ የሆኑ እድሎችን ወደሱ እንቀርብበትና ታላቅ የሆነ ትርፍን ብዙ የሆነ ትርፍን የምናገኝባቸውን እድሎች አመቻችቶ ወደኛ አምጥቷል። ከነሱም ውስጥ የረመዳን ወር ይገኝበታል። በዚህ ታላቅ የሆነ የረመዳን ወር በተለያዩ ዒባዳዎች፣ በዚክሮች፣ በሰደቃዎች ማሳለፍ ያለብንን ወቅት ግን ጊዜያችንን የሚሻሙ የሆኑ አደገኛ ነገሮች ይህንን ወር እየጠበቁ ይመጣሉ። በዚህ ታላቅ ወር ላይ ሁላችንም ወገባችንን አስረን በዒባዳ መጠንከር በሚገባን ወር ላይ ኢስላማዊ ፊልም፣ ተከታታይ ድራማ እየተባለ የመጣብን የሆነ ከዒባዳ የሚያዘናጋን ጊዜያችንን የሚሻማ አደገኛ የሆነ ነገር ወሩን ጠብቆ እየመጣብን ይገኛል። በተለይ ደግሞ በጣም የሚገርመው ሁሉም ተዘጋጅተው የሚመጡት በዚህ በረመዳን ወቅት ላይ ነው። ረመዳን ላይ አላህ ሱብሓነሁ ወተዓላ በዒባዳ እንድንጠነክር ወደሱ እንቀርባቸውን ነገሮች እንዲገሩልንና በእነዚህን ዒባዳዎች እንድናበዛ ብሎ አላህ ሱብሓነሁ ወተዓላ እኛን የሚወሰውሱ ነገሮች ከዒባዳ የሚያዘናጉ ነገሮችን በያዘበት ወቅት ባሰረበት ወቅት ሌሎቹ ደግሞ በዚህ ወር ላይ እንዳንጠቀም የሚያደርጉ ጊዜያችንን የሚሻሙ ኢስላማዊ ድራማ፣ ተከታታይ ፊልም እያሉ መጣውብናል ማለት ነው። ሁላችንም ከዚህ ተግባር ልንጠነቀቅ ይገባል። በዒባዳችን ላይ ብቻ ልንጠነክር ይገባል። እንደሚታወቀው ኢስላማዊ ድራማና ኢስላማዊ ፊልም የሚባለው ምንድነው? የሆኑ ሰዎችን ታሪክ አስመስሎ ሰርቶ ለህዝቡ ማቅረብ ማለት ነው። ይህንን ደግሞ አንድ ሐዲስ አለ። ያንን ሐዲስ ስናስተውለው ነብዩ ሰለላሁ ዐለይሂ ወሰለም የከለከሉት ተግባር መሆኑን እናያለን። አቡ ዳውድ ላይ በተዘገበ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አኡሂቡ አኒ ሐከይቱ ኢንሳናን ወአነ ሊ ከዛ ወከዛ። እኔ የሰዎችን ተግባር አስመስዬ መስራትን አልወድም። ለኔ ይሄ አለህ ብባል እንኳን ማለትም ከዱንያ ይሄ ይሰጣል ብባል እንኳን የሰዎችን ተግባር አስመስዬ መስራትን አልወድም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ዛሬ ደግሞ ይሄ የከለከሉት ተግባር በአዲስ መልክ ሆኖ ኢስላማዊ ፊልም፣ ኢስላማዊ ተከታታይ ድራማ እየተባለ መጥቷል። በተለይ ደግሞ በዚህ ወር ወደ አላህ ይበልጥ ልንቀርብበት በሚገባው ወር ይህንን ተከታታይ ፊልምና ድራማ እያየን ክፍል ስንት ደረሰ፣ ዛሬ ምን ሆነ እያልን ከዒባዳችን የሚያዘናጋ ተግባር ስለሆነ ሁሉም ሊረቀው ይገባል። በዚህ ወር ላይ ይህንን ፊልምና ድራማ እንዲህ የምታስተዋውቁ ወንድሞች ከዚህ ተግባራችሁ ብትቆጠቡ፣ ሙስሊሙ ዒባዳውን ቢያደርግበት፣ አላህ የሰጠውን ይህንን ውድ ጊዜ ቢጠቀምበት፣ ከዚህ ተግባሩ የሚያዘናጉ ነገሮችን በዚህ መልኩ የምታስተዋውቁ ወንድሞች እባካችሁ አላህ ሱብሓነሁ ወተዓላን ፍሩ። አላህ ሱብሓነሁ ወተዓላ ይህንን የረመዳን ወራችንን በረካ የበዛበት ሁላችንም የምንጠቀምበት አላህ ያደርግልን። አንደኛ ሐሜትንና ከንቱ ንግግርን ራቅ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሐሰት ንግግርንና በእሱ መስራትን የማይተው ሰው መብልና መጠጡን በመተው አላህ ጉዳይ የለውም። በጾም ወቅት ምላሳችንን ከሰዎች ስም ማጥፋት፣ ከውሸትና ከጭቅጭቅ ካላቀብን ጾማችን
በረሃብ መከልከል ብቻ ሆኖ ይቀራል። ስለዚህ ምላስህን ማጽማድ። ሰው የሁለት ልጆች አሉት እና ሁሌ ግን በሰዎች ማሾፍ ልምዱ ነው፣ ያላቅጣል በሰዎች ላይ። ሁለት ልጆች ግን አሉት። አንድ አይነ አማ በመንገድ ሲያልፍ ለከፈውና አይነ ስውር ማለት ነው። አይነ ስውር ተሰድቦ ለሰዎችን ለማሳቅ አላገጠበት። ሶስተኛ ልጁ አይነ ስውር ሆኖ ተወለደ። በጣም ቀልቡ ተሰበረ። ልጁ ጋር እንኳን ረጅም ጊዜ ማሳለፍ አይችልም። በቃ ገብቶታል የት ላይ አላህ እየፈተነው እንደሆነ ማለት ነው። በጣም ቀልቡ ተሰበረ። ለረጅም ጊዜ 6 ዓመት እስኪሞላው ድረስ አብሮት አይሆንም። ለእናቱ ሰጧት ማለት ነው። ምክንያቱም ያስታውሰዋል የሆነ ነገር ገብቷል። ሰውየውም በጣም በቃ እንትን ሆኗል፣ ቀልቡ ተሰብሯል ማለት ነው። የሆነ ከዕለታት በአንዱ እናትየዋ ገበያ ምናምን ትሄድና ቤት ውስጥ ትተወዋለች። አባትየው እንክብካቤ እንዲያደርግለት ለልጁ ማለት ነው። ጁሙዓ ነበርና ባባ መስጂድ ውሰደኝ ይለዋል። ተነገጠ። ይህ ልጅ ይሰግዳል እንዴ አለ። መስጂድ ማን ነው የሚወስድ እስከዛሬ ነው? እናቴ ትወስደኛለች አለው። መስጂድ ሲሄዱ ሱረቱል ካህፍ በሒፍዝ ይቀራለት ነበር። ሐፍዛል ልጅ ቁርአን። ልቡ ተጠገና አልተጠገና። ከዛ በኋላ ተውባ አደረገ ሰውዬ። ከዚህ ልጅም ጋር ያለው ግንኙነት በጣም ጥብቅ መሆን ጀመረ። በቃ አላህ ካሰው ወለም አይደለ ተሰበረ። ከዛ ደግሞ አላህ ጠገነው። አላህ ረሂም የሆነ ጌታ ነው። ሐታ ጀባቢራዎችን ዛሊሞችን ሲቀጣቸው እንኳን እንዲመለሱ ነው። አላህ እኮ ረሂም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም፣ እንዲመለሱ ነው። ሪሳላ እኮ ነው፣ መልእክት ነው። ተመለሱ፣ መንገዳችሁ ስህተት ነው፣ አትበድሉ ሰዎችን። መጥሪያ ነው፣ ማስታወሻ። ያቺ ቁንጠጣ አንቅታው ይመለሳል። ወሸና ፈለይሰ ሚና ይላሉ ረሱል። አሁን ማታለል አጋጣሚን ተጠቅሞ በሌላ ጊዜ አፉ ላለማሰኘት ላለመጠየቅ ትቢት ይዞት ይቆይና ይሄኛውን ሰው ያጨናንቆ በረመዳን እንዴት እምቢላለሁ ብሎ ያለ ፍቃዱ በአፉ ብቻ አፉ እንዲለው ነው የሚፈልግ እና ረመዳን ብቻ መጠበቅ የለበትም። የሰዋቅ ያለበት ሰው በማንኛውም ጊዜ ሙባደራ ማድረግ አለበት። ትቢት ለምንድን ነው? ሰውን በድለህ ከሆነ አንተ ለምን 2-3 ቀን ታድራለህ? በዛ መካከል የሚፈጠረውን አታውቅም። ግድ ረመዳንን መጠበቅ የለበት። ይሄኛው ሰውዬ ደግሞ በረመዳን እንኳን አፉ በላይ ብለው እምቢ አለ እያለ ስለሚያሳጣው ስሙንም ስለሚያጠፋበት ያው ከልቡ ሳይሆን ዝም ብሎ ለይስሙላ ነው አፉ የሚለው ማለት ነው። ይሄ አግባብ አይደለም። ምንጊዜም የአፉታ የተወሰነ የተመደበ ጊዜ የለም። አንተ ማንኛውም ሰው ተበደልከው አፉ በላይ ማለት አለብህ ወዲያውኑ እንጂ አንተ ማስቀመጥ የለብህም። ሁለተኛ ጊዜህን አታባክን ወይም የሶሻል ሚዲያ ሱሰኝነት። ረመዳን በጣም አጭርና ውድ ቀናት አሉት። ሰዓታትን በፌስቡክ በቲክቶክ እና በዩቲዩብ ቪዲዮዎች ላይ ማጥፋት የረመዳን በረካ ይሰርቃል። በእነዚህ ምትክ ቁርአን መቅራትን፣ ዚክርን ማድረግን፣ ጠቃሚ እውቀት መቅሰምን ልመድ። ጊዜህን በአግባቡ ካልተጠቀምክበት ረመዳን ሲወጣ ጸጸቱ ይከብድሃል። የረመዳን አንድ ቀን የሞተ ሰው እንደሚመኘው ታውቃላችሁ? ኢብኑ ጀውዚ እንዲህ ይላሉ፣ ተላሂ ያሉ በአላህ ይሁንብኝ ለው ቂለ ለአህለል ቁቡሪ ለቀብር ሰዎች ቢባሉ ቢሰማው ተመኙ የፈለጋችሁትን ተመኙ ቢባሉ ለተመነው የውመን ሚን ረመዳን ከረመዳን አንድ ቀን ይመኙ ነበር አሉ ኢብኑ ጀውዚ። እኛ አሁን ይሄ እድል አለን፣ በዚህ እድል መጠቀም አለብን። ጊዜው እንደሚታወቀው ይሮጣል። ትናንትና ረመዳን ገባ፣ ዛሬ 2 ነው እያለ ወሩ ያልቃል። ምን እንሰራለን የሚለውን ራሳችንን መጠየቅ አለብን። ኢብኑ ቀይም አላህ ይዘንላቸውና እንዲህ ይላሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነከ አንተ አውቃቱ ሙጅተሚዓት አንተ የጊዜ አጠረቀምነ የጊዜ አስብስብነ ኩለማ ذهب يومك ቀን በሄደ ቁጥር ذهب بعدك የሆነ ነገር ይሄዳል እና በዚህ ረመዳን መጠንከር አለብን። ቁርአን በመቅራት ዚክር በማድረግ የተለያዩ ኢባዳዎችን በመስራት መጠንከር አለብን እላለሁ። አውፍ መባባል የምትፈልጉት ሰው ካለ ይሄንን ቪዲዮ ላኩለት። ዱንያ ላይ 3 አይነት ሰዎች ነው የሚያጋጥማችሁ። የመጀመሪያው አይነት ባህሪ ምንድነው? ጥፋት አጥፍተውባችሁ ለጥፋታቸው ይቅርታ የሚጠይቋችሁ አይነት ሰዎች ናቸው። ለእንደዚህ አይነት ሰዎች አላህ Subhanahu Wa Ta'ala ምን ይላል? ኹዚል አፉ ገር የሆነን ጸባይ ያዙ ይላል አላህ Subhanahu Wa Ta'ala። ሰዎች በቻሉት አቅም ነው ጥሩ ሊሆኑልን የሚችሉት። ሰዎች ፍጹም እንዲሆኑ መጠበቅ የለብንም ማለት ነው። ሁለተኛ የሚያጋጥማችሁ ባህሪ ደግሞ ምን አይነት ነው? ጥፋት ያጠፉባችኋል፣ ነገር ግን ጥፋት ማጥፋታቸውን የማያውቁ ሰዎች ናቸው። እንደዚህ አይነት ሰዎች ደግሞ ወአሙር ቢልዑርፍ
ቢልዑርፍ ግዴታ ማመላከት ያለብን አይነት ሰዎች አሉ። እንዳጠፉብን ነግረናቸው ጥፋታቸውን የሚያስተካክሉ አይነት ሰዎች ናቸው ማለት። ሶስተኛ የሚያጋጥማችሁ ባህሪ ደግሞ ምን አይነት ባህሪ ነው? ጥፋት ያጠፉባቸዋል። ያጠፉትም ጥፋት ትክክል እንደሆነ የሚነግሯቸው አይነት ሰዎች ናቸው። ለእንደዚህ አይነት ሰዎች ደግሞ አላህ Subhanahu Wa Ta'ala ምን ይላል? ወአዕሪድ ዐኒል ጃሂሊን ከመሃይሞች ራቁ ይላል አላህ Subhanahu Wa Ta'ala። እና እነዚህ ሶስት መፍትሄዎችን እንጠቀማቸው። ኹዚል ዐፍወ ወአዕሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን። እና ዐፍ ማለት የምትፈልጉት ሰው ካለ ይህንን ቪዲዮ ላኩለት እላለሁ። ሶስተኛ ንዴትንና ስሜታዊነትን ራቅ። ጾመኛ ነኝ ማለት ታጋሽ ነኝ ማለት ነው። መራብና መጠማት ለሰዎች እንድንቆጣ ወይም እንድንነጫነጭ ሰበብ ሊሆን አይገባም። ነቢዩ ሰለላሁ ዐለይሂ ወሰለም እንደመከሩን ማንም ሰው ቢሰድብህ ወይም ቢጨቃጨቅህ እኔ ጾመኛ ነኝ በማለት ራስህን ተቆጣጠር። ትዕግስት የጾም ግማሽ አካል ነው። ሐቂቃ ደስታ እኮ የለም ከአላህ ተርቆ። እውነተኛ ደስታ ያለው እኮ ወደ አላህ በመቅረብ ነው። ኢብኑል ቀይም ረሕመቱላህ ዐለይህ ወሕሻ ብቸኝነት አለ የሰው ልጅ ምንም ነገር ሊሞላለት የማይችል ብቸኝነት ለን የምለአሁ ሸይኡን ኢለል ቁርብ ኢለላህ ሱብሓነሁ ወተዓላ ወደ አላህ መቅረብ እንጂ ምንም ነገር የማይሞላው የሆነ ወሕሻ ባይተዋርነት አለ። ተከቧል። በጣም ብዙ ሰዎች በዙሪያው ሊኖሩ ይችላሉ፣ ግን ስቲል ባይተዋርነትን ይሰማዋል። ፍርሃት አለ አላህ ጋር በመቅረብ ብቻ የሚወገድ የፈለገ የታጠቀ ኃይል ቢከብህ አንተን እጠብቃለሁ ብሎ ማረጋጋት ብትወጣት ይችላል። አላህ ጋር ብቻ በመሆን የሚወገድ ፍርሃት አለ። ከሱ ከራክ ማየው በቃ ፍርሃት አይለቅም። አላህ Subhanahu Wa Ta'ala ስለተለያዩ ወንጀሎች ከባኢር ወንጀሎች ጠቅሶ ኢላ መን ታብ ይላል ወደ እኔ የተመለሰ ሲቀር ወአመነ ያመነ ወዓሚለ ዓመለን ሷሊሐን መልካም ስራን የሰራ በኩፍር ውስጥ እኮ ነው የኖረው። ሽርክን ጠቅሷል፣ ኸምርን ጠቅሷል፣ ብዙ አይነት ወንጀሎችን ከጠቀሰ በኋላ ኢላ መን ታብ ወደ እኔ የተመለሰ መልካም ስራን ደግሞ አስከተለ። እምነቱ ብቻ ሳይሆን እምነቱ ያን የሰራውን ወንጀል ለማካካስ ወደ መልካምነት ገፋፋው። ፈኡላኢክ ዩበድሉ ላሁ ሰይአቲሂም ሐሰናት ወንጀላቸውን ጥፋታቸውን ሁሉ ወደ ሐሰና ይቀይርላቸዋል አላህ። ያ ሁሉ ኃጢአት ይመራዋል እኮ አይደለም፣ ይመራል ብቻ አይደለም፣ ዩበድሉ ላህ አላህ ይቀይረዋል ወደ ሐሰና። ሽልማቱን ደግሞ ተመልከቱ፣ የእዝነቱ ስፋት ማለት ነው። ምሮ ብቻ አይተውም፣ ወደ መልካምነት ወደ መልካም ሐሰና ይቀይርለታል። ወካነ አላሁ ገፉረን ረሒማ አላህ ገፉርና ረሒም የሆነ ጌታ ነው። አዛኝ ነው። እዝነቱ ሙቅተሪን ነው በጉፍራን። ጉፍራኑ መተው ነው ማለፉ ነው ያን ወንጀል። አዛኝነቱ ደግሞ ወደ ሐሰና መቀየሩ ነው። አራተኛ ከልክ በላይ መመገብን ወይም ኢስራፍን ራቅ። ረመዳን የቁጠባና ለድሆች የመራራት ወር እንጂ የተለያዩ የምግብ አይነቶችን የምንደረድርበት የድግስ ወር አይደለም። በኢፍጣር ሰዓት ሆድን ከመጠን በላይ መሙላት ለሰላት ተራዊህ ያዝላል፣ ልብን ያደነድናል፣ የጾሙንም መንፈሳዊ ምስጢር ያጠፋል። ቀለል ያለና በረካ ያለውን አመጋገብ ተከተል። ረመዳንን በቃ ያ ረብ እኔ በዚህ ረመዳን አንተ የምትወደው አይነት ሰው ሆኜ ታየኛለህ፣ በቃ አሳያለሁ፣ የኔን በቃ መልካምነትን አሳያለሁ፣ ወደ አንተ መቃረብን አሳያለሁ የሚል ሂማ ሊኖረን ይገባል ኢንሻአላህ ለማለት ነው። በሱ ላይ የተማመነን ሰው በሱ ላይ የተመካን ሰው አላህ በቂው። እንዴት ከዛ መከራ ውስጥ እንደሚያድንህ አላህ ብቻ ነው የሚያውቀው። የሱ ነው ተድቢሩ። ዑለማዎችም እኮ ይናገራሉ አንተ የምትፈልገውን እንጂ እንዴት እንደሚሆንም አትንገረው። አንዳንድ ጊዜ ዱዓችን ራሱ አደብ የለውም እኮ ያ አላህ እንዲህ አድርገህ በዚህ በኩል አድርገህ እንዲህ አድርግልኝ። ሱብሃንአላህ ተድቢሩ ያ አላህ ነው። አንተ ፍላጎትህን ብቻ እስአል በስ ለምን የምትፈልገውን ነገር አላህ ግን መንገዱን እሱ ያውቀዋል፣ እንዴት ወደዛ እንደሚያደርስ ማለት ነው። አምስተኛ ሌሊቱን በጨዋታ ቀኑን በእንቅልፍ ማሳለፍ።
አንዳንዶቻችን የጾሙ ረሃብ እንዳይሰማን ቀኑን በሙሉ እንተኛለን፣ ሌሊቱን ደግሞ በፊልም ወይም በከንቱ ጨዋታ እናሳልፋለን። ይህ የረመዳንን መንፈስ መግደል ነው። ረመዳን የሥራ የኢባዳና የጥረት ወር ነው። ቀኑን በዚክር ሌሊቱን ደግሞ በቂያም ወይም ደግሞ በሰላት ለማሳለፍ እንሞክር። ልብን የሚጠብቃት አላህ ነው። ከመርበትበት፣ ከፍርሃት፣ ከመዋለል፣ ከመጨነቅ የሚገላግላት እኮ አላህ ነው። በቃ አላህ ልባችን በአላህ እጅ እኮ ነው ያለችው። ይሄ በአላህ ጥበቃ ውስጥ ነኝ እኔ፣ የአላህ ጥበቃ እኔ ጋር አለ የሚል መተማመን። ሶስተኛው በአላህ ሂዳያና ተውፊቅ ላይ መተማመን። አላህ ነው የሚመራኝ፣ አላህ ነው የሚወፍቀኝ ለአንድ መልካም ነገር። ተኮራርፎ የሚጾም ሰው የሚሰግድ ሰው ስራ ወደ ሰማይ አይወጣም። አቆዩት የእነዚህን እስኪታረቁ ድረስ ይባላል። ይሄ በግልጽ በነቢ ሐዲስ ተነግሯል። በየሳምንቱ አላህ ዘንድ ስራ ቀርቦ ይታያል። የተኮራረፉ ሰዎች ስራ አላህ ዘንድ ቀርቦ ምንዳው ተለክቶ ተወስኖ እንደ ሌሎች አያልፍም። እነዚህ እስኪታረቁ አቆዩት የእነሱን ጉዳይ ይባላል ተብሏል። ስለዚህ ረመዳንም ይሁን ከረመዳን ውጪ ሙስሊም ወንድሙን እህቱን ሊያኮርፍ ሊዘጋ ሲገናኙ ተኮራርፎ ተገፈታትረው ሊያልፉ ሰላም አለይኩም ሲባል ዝም ሊል እንዳልተያየ ሊተላለፉ አይገባም። መቆራረጥ የሚባለውም ይሄ ነው። ይሄ ከመሆኑ ጋር አንድ ሰው ተኮራርፎ ቢጾም አልጾምከም ተብሎ አላህ ዘንድ መጠየቁ ይቀርለታል። ሌላ ጾም የሚያበላሽ ነገር እስካላደረገ ድረስ በዚህ ብቻ ጾሙ አይበላሽም። ነገር ግን በመቆራረጡ ተዘጋግቶ በመጾሙ ወንጀለኛ ይሆናል። እንደዚሁ ደግሞ ልቡን ንጹህ አድርጎ ከወንድም ከእህቶቹ ጋር ታርቆ ግንኙነቱን አስተካክሎ እንደ ጾመ ሰው አይሆን። ነገር ግን በሌላ ነገር ጾሙን እስካላበላሸው ድረስ አልጾምከም ተብሎ አይጠየቅም። የጾምን ጥቅም ያገኝና የጾም ዒባዳው አላህ ዘንድ ይመዘገብለት ዘንድ ምድር ላይ ካሉ የሰው ልጆች ጋር ግንኙነቱን ማስተካከል ለነፍስ ለዱንያ ብሎ መዝጋት መኮራረፍን ሊያስወግድ ይገባዋል። ጾም ማለት ሆድ ሲጾም አፍንጫ፣ አይን፣ ጆሮ፣ እጅና እግርም አብረው ሲጾሙ ነው። እነዚህም መጥፎ ነገሮች ርቀን አላህ ዘንድ ተቀባይነት ያለው ጾም ለመጾም እንጣር። አላህ ጾማችንን ይቀበለን፣ ካለፉት ስህተቶቻችንም ይማረን። በእርግጥ አንተ ሙሉ ቀን ተርበህ ውለህ ማታ በሚያምር ቴምር ነው የምታፈጥረው። ሳምቡሳውም ጠረጴዛውም ሞልቶታል። ሾርባው ፊት ለፊትህ ነው። ምግቡ በየአይነት ነው። አመቱን ሁሉ ረመዳን የሆነባቸው አለ። ልብ በል ነው መልእክቱ። አላማው የራባው አለ ዙረህየው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።